ጤና ይስጥልኝ የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች፣ ሰላምታችን በያላችሁበት ይድረስ። አዳዲስና ወቅታዊ መረጃዎችን የያዘው ወሳኝ መረጃ አሁን ጀመረ። አብራችሁን እንድትቆዩ እየጋበዝኩ ርዕሶቹን አስቀድማለሁ። በጎጃም ቀጣና የሚገኙ የጽንፈኛው አመራርና አባላት የሰላም ጥሪውን ተቀብለው እጅ ሰጡ። በኢትዮጵያና በኤርትራ መካከል ወታደራዊ ውጥረት መንገሱን ተከትሎ ሳዑዲ አረቢያ ለማሸማገል ጣልቃ ገባች። የእስራኤሉ ፕሬዝዳንት ከሰዓታት በኋላ አዲስ አበባ እንደሚደርሱ ተገለጸ። ግብፅ ለኢትዮጵያ የቀይ ባህር በር ድጋፍ ለማድረግ ተስማማች። ኤርትራ ስደተኞችን ከግብፅ በኃይል ለወታደራዊ ምልመላ እየመለሰች መሆኑ ተነገረ። የኤርትራ መገበያያ የሆነው ናቅፋ በትግራይ ክልል በተለይ በኤርትራ አዋሳኝ አካባቢዎች ለመገበያያ እየዋለ እንደሆነ ተገለጸ። በአዲስ አበባ ታቅዶ የነበረው የጦር መሳሪያ ዝውውር ከሸፈ። ቅናሹ ሊጠናቀቅ ጥቂት ቤቶችና ጥቂት ቀናቶች ብቻ ቀርተውታል። በመሃል ከተማ ለቡ መብራት ኃይል በ1 ዓመት እንዲሁም በ2 እና በ3 ዓመት የሚረከባቸው ዘመናዊ መኖሪያ ቤቶች ላይ እስከ 2 ሚሊዮን ብር እውነተኛ ቅናሽ አድርገን እየጠበቅኑት ነው። ይምጡ። ከባለ 1 መኝታ እስከ ባለ 4 መኝታ ቤቶችን በ10% ቅድመ ክፍያና እስከ 25 ዓመት ከሚቆይ 60% የባንክ ብድር ጋር ያገኛሉ። ምን ይሄ ብቻ! በልዩ ዲዛይን የምናስገነባቸው ፔንታውስ ብሎክ ላይም በካሬ እስከ 7000 ብር ቅናሽ አድርገን እርሶን እየጠበቅን ነው። ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። ኤምሲ ሪል ስቴት። በጎጃም ቀጣና የሚገኘው የጽንፈኛው አመራርና አባላት የሰላም ጥሪውን ተቀብለው እጅ ሰጡ። ራሱን 22ኛ ክፍለ ጦር ብሎ ከሰየመው ክፍል ቻላቸው አስናቀ የተባለውን የጽንፈኛ አመራር ጨምሮ ሌሎች የቡድኑ አመራርና አባላት ባህር ዳር ዙሪያ ወረዳ ለሚገኘው የመከላከያ ሰራዊትና ጥምር ጦሩ እጅ የሰጡ ሲሆን የመንግስት ከፍተኛ የሥራ ኃላፊዎች አቀባበል አድርገውላቸዋል። የታጠቁ የቡድኑ አባላት መርአይ ከተማ ሲደርሱ ደማቅ አቀባበል የተደረገላቸው ሲሆን ቻላቸው አስናቀ ወይም ቻቻ፣ ቢንያም ጋሻው መኳንንት፣ ዘላለም አዱኛ፣ እንዳለማው ገብሬና ጋሻ ታደለ የተባሉ የቡድኑ አመራሮች የቡድኑን አባላት በመያዝ በትናንትናው ዕለት ሰላም መርጠው ገብተዋል። ሙሉ ትጥቃቸውን ይዘው የገቡ ሲሆን ብሬንን ጨምሮ የተለያዩ መሳሪያዎችንና ተተኳሾችን እንዲሁም የመገናኛ ሬዲዮ፣ የደረት ትጥቅና ሌሎች ንብረቶችን በመያዝ የሰላም ጥሪውን ተቀብለው ባህር ዳር ገብተዋል። በኢትዮጵያና በኤርትራ መካከል ወታደራዊ ውጥረት መንገሱን ተከትሎ ሳዑዲ አረቢያ ለማሸማገል ጣልቃ ገባች። በኢትዮጵያና በኤርትራ መካከል ወታደራዊ ውጥረት እየጨመረ መምጣቱን ተከትሎ ሳዑዲ አረቢያ ኢትዮጵያና ኤርትራን ለማሸማገል ጥረት እያደረገች እንደሆነ ተገለጸ። የሳዑዲ አረቢያ የውጭ ጉዳይ ሚኒስትሮች ከሰሞኑ የአዲስ አበባና የኤርትራ አመራሮችን በተናጠል ለማግባባት ሞክረዋል። ሳዑዲ ከዚህ በፊት በፈረንጆቹ 2018 ላይ ኤርትራና ኢትዮጵያን በማሸማገል የጅዳህ ሰላም ስምምነት እንዲፈራረሙ ማድረጓ ይታወሳል። የእስራኤሉ ፕሬዝዳንት ከሰዓታት በኋላ አዲስ አበባ እንደሚገቡ ተገለጸ። የአፍሪካ ቀንድ ትኩሳት ባየለበት በዚህን ወቅት የእስራኤል ፕሬዝዳንት ኢሳክ ሄርዞግ በአዲስ አበባ የሚያደርጉት ጉብኝት እየተጠበቀ ይገኛል። ፕሬዝዳንቱ ከሰዓታት በኋላ አዲስ አበባ ይደርሳሉ። በአንጻሩ የህንድ ጠቅላይ ሚኒስትር በዛሬው ዕለት ወደ እስራኤል ይጓዛሉ ተብለዋል። እነዚህ ሁለት ጉዞዎች ትልቅ ትኩረት የሳቡ ሲሆን እስራኤል፣ ህንድ፣ አረብ ኤሚሬትስና ኢትዮጵያ የሳዑዲ ግብፅና ቱርክ ጥምረትን ለመስበር እየተንቀሳቀሱ እንደሚገኝ ታውቋል። የዛሬው የህንድ ጠቅላይ ሚኒስትር የቴል አቪቭ ጉዞና የሄርዞግ የአዲስ አበባ ጉብኝትም የዚሁ ጥምረቱን የመስበር እንቅስቃሴ እንደሆነ ተንታኞች ይገልጻሉ። ግብፅ ለኢትዮጵያ የቀይ ባህር በር ድጋፍ ለማድረግ ተስማማች። ግብፅ ከአፍሪካ አጋሮቿ ጋር በመሆን ኢትዮጵያ የቀይ ባህር መውጫ እንድታገኝ ለመርዳት ዝግጁ መሆኗን ገልጻለች። ሆኖም ይህ ድጋፍ እውን የሚሆነው አዲስ አበባ በአባይ ውሃ ክፍፍል ውዝግብ ላይ ተለዋዋጭና ለድርድር አመቺ አቋም ካሳየች ብቻ እንደሆነ በካይሮ የግል ምክክር ላይ የተገኙ ምንጮች ለዘናሽናል ጋዜጣ ገልጸዋል።
ይህ የግብፅ ጥያቄ ባለፈው ሳምንት ለኢትዮጵያ ጠቅላይ ሚኒስትር አብይ አህመድ መድረሱ ታውቋል። በተመሳሳይ ሁኔታ ጥያቄው ወደ ዋሽንግተንም ተልኳል። የግብፅ ጥያቄ አንድ ስውር ማስጠንቀቂያንም አዝለዋል። ኢትዮጵያ የቀረበላትን ጥያቄ ውድቅ የምታደርግ ከሆነ ግብፅ በሱዳን በሶማሊያና በጅቡቲ ያላትን ጉልህ የፖለቲካና የወታደራዊ ተጽዕኖ እንዲሁም በደቡባዊ ቀይ ባህር ላይ ያላትን ጠንካራ የባህር ኃይል ክምችት በመጠቀም አዲስ አበባ ከእነዚህ ሀገራት ወደቦች የምታገኝበትን አገልግሎት ልታስተጓጉል እንደምትችል ተመላክቷል። ዘናሽናል የተሰኘ መካከለኛው ምስራቅ ላይ መሰረት አድርጎ የሚሰራ ድረ ገጽ ግብፅ የኢትዮጵያን የባህር በር ጥያቄ ለመደገፍ እየተንቀሳቀሰች መሆኑን የሚገልጹ መረጃዎች ይዞ ወጥተዋል። ድረ ገጹ የግብፅ ዲፕሎማቲክ ምንጮችን ዋቢ አድርጎ ባወጣው ዘገባ የአባይ ውሃ ጉዳት እልባት የሚያገኝ ከሆነ ግብፅ የኢትዮጵያን የባህር በር ጥያቄ እንደምታግዝ ዘግበዋል። ከዚህ ቀደም ጋዜጠኛና ፖለቲከኛ ተንታኝ በረከት በላይነህ ባደረገው አንድ ቃለ መጠይቅ የህዳሴ ግድብን የባህር በር ለማግኘት እንደ መደራደሪያ ልንጠቀምበት እንችላለን የሚል ሐሳብ አንስቶ እንደነበር ይታወሳል። ሆኖም ባለፉት ረዥም ዓመታት ግብፅ ኢትዮጵያ የባህር በር እንዳታገኝ ስትሰራ መቆየቷ የሚታወቅ ነው። ኤርትራ ስደተኞችን ከግብፅ በኃይል ለወታደራዊ መልመላ እየመለሰች መሆኑ ተገለጸ። በኢትዮጵያና በኤርትራ መካከል ውጥረት መንገሱን ተከትሎ ግብፅ የኤርትራ ስደተኞችን ኢላማ ያደረገ የእስር ዘመቻዎችን አባብሳለች ተብሏል። ይህም ስደተኞችን ለወታደራዊ ዓላማ ወደ ኤርትራ ለመመለስ እንደሆነም ተነግሯል። አምኒስቲ ኢንተርናሽናል ከጥር 10 2026 ጀምሮ በካይሮ፣ ጊዛ፣ አሌክሳንድሪያ እና ሌሎች ቦታዎች ላይ በኤርትራ ስደተኞች ላይ የእስር ዛቻዎች ተጠናክረው መቀጠላቸውን አረጋግጧል። ግምቶች እንደሚያሳዩት ከ3000 በላይ የኤርትራ ስደተኞች ታስረዋል። አንዳንድ ሪፖርቶች ከ25000 በላይ ሊሆኑ ይችላሉ ብለዋል። እስካሁን ሪፖርቶቹ እንደሚያመለክቱት ከ5000 በላይ ስደተኞች ለወታደራዊ ዓላማ ወደ ኤርትራ ተመልሰዋል። ሌሎቹ ደግሞ በተለያዩ የእስር ቦታዎች ታስረዋል። የኤርትራ መገበያያ የሆነው ናቅፋ በትግራይ ክልል በተለይ በኤርትራ አዋሳኝ አካባቢዎች ለመገበያያ እየዋለ እንደሆነ ተነገረ። የኤርትራ መገበያያ የሆነው ናቅፋ በትግራይ ክልል በተለይ በኤርትራ አዋሳኝ አካባቢዎች ብርን ተክቶ መገበያያ ገንዘብ መሆን ከጀመረ 15 ቀናት እንደተቆጠሩ ምንጮች ገልጸዋል። በአዲግራትና ሌሎች አዋሳኝ አካባቢዎች ናቅፋ መገበያያ ገንዘብ ሆኖ እያገለገለ መሆኑን ገልጸዋል። በትግራይ ክልል አዲስ የጦርነት ስጋት በመኖሩ ባንኮች ከ1000 ብር በላይ መስጠት አልቻሉም ተብለዋል። አዲስ አበባ ላይ ታቅዶ የነበረው የጦር መሳሪያ ዝውውር ከሸፈ። የአዲስ አበባ ፖሊስ ጠቅላይ መምሪያ ከብሔራዊ መረጃና ደህንነት አገልግሎት ጋር በመቀናጀት ባከናወነው ኦፕሬሽን ከአዲስ አበባ ወደ ክልል ከተማ ሊላክ የነበረ ህገወጥ የጦር መሳሪያ በቁጥጥር ስር መዋሉን አስታውቋል። ድርጊቱ የተፈጸመው በአዲስ ከተማ ክፍለ ከተማ ወረዳ 8 ልዩ ስሙ ሸራተራ ተብሎ በሚጠራው አካባቢ ሲሆን አዲሱ ደበበ የተባለ ተጠርጣሪ በልብስ መያዣ ሻንጣዎች ውስጥ መሳሪያዎችን ደብቆ ወደ አርባ ምንጭ ከተማ ለመላክ ሲዘጋጅ በቁጥጥር ስር ውሏል። በቁጥጥር ስር የዋሉት መሳሪያዎች 2 ክላሽንኮቭ ጠመንጃዎች፣ 1 ቱርክ ሰራሽ ሽጉጥና 7 መሰል ጥይቶች መሆናቸውን ፖሊስ ገልጿል። ተጠርጣሪው መነሻውን የካ ክፍለ ከተማ በማድረግ መሳሪያዎቹን በድብቅ ለማጓጓዝ ሞክሮ እንደነበርና በአሁኑ ወቅት በአዲስ ከተማ ክፍለ ከተማ ፖሊስ መምሪያ አማካኝነት ጥብቅ ምርመራ እየተደረገበት እንደሚገኝ ታውቋል። የአዲስ አበባ ፖሊስ ጠቅላይ መምሪያ ባስተላለፈው መልእክት የጦር መሳሪያ ዝውውር የሀገርን ሰላምና ደህንነት አደጋ ላይ የሚጥል በመሆኑ ህብረተሰቡ መሰል ህገወጥ ተግባራትን በመከላከል ረገድ እያሳየ ያለውን ተሳትፎ አጠናክሮ እንዲቀጥል ጥሪ አቅርበዋል። ሰላምን የማስጠበቅ ኃላፊነት የሁሉም ዜጋ ድርሻ መሆኑን የጠቀሰው መምሪያው በቀጣይም የምርመራ ሂደቱን በማስፋት ተባባሪዎችን የመለየት ሥራ እንደሚሰራም አረጋግጧል። ከትምህርት ቤት ወደ ቤቷ በመመለስ ላይ የነበረችን የ13 ዓመት ታዳጊ ላይ የጠለፋ ወንጀል የፈጸሙ 2 ግለሰቦች በእስራት ተቀጡ። በደቡብ ምዕራብ ሸዋ ዞን ሰደን ሶዶ ወረዳ ፈተና ተፈትና ወደ ቤቷ ስትመለስ የነበረችውን የ13 ዓመት ታዳጊ የጠለፉ 2 ግለሰቦች በእስራት ተቀጡ። የደቡብ ምዕራብ ሸዋ ዞን ኮሚኒኬሽን መግለጫ እንደሚያመለክተው አንደኛ ተከሳሽ ጉተማ ዳቤ፣ ሁለተኛ ተከሳሽ ኢታ ኢብሳ ኩሻ የተባሉ ግለሰቦች ኅዳር 19 2018 ዓ.ም ከረፋዱ 5 ሰዓት ላይ አደቢ ቀበሌ ውስጥ የ13 ዓመቷ ታዳጊ ከምትማርበት ትምህርት ቤት ጠልፈው በመውሰድ በግዳጅ ለአንደኛ ተከሳሽ ሚስት ለማድረግ የሞከሩ እንደሆነ
በማስረጃ ተረጋግጧል። ተከሳሾቹ ይህን የጠለፋ ተግባር ሲፈጽሙ ተጠላፊዋ የ13 ዓመት ታዳጊ ባሰማችው የድረሱልኝ ጥሪ ስልጠና ላይ የነበሩ የጸጥታ አካላት ሰምተው ተጎጂዋን ጉዳት ሳይደርስባት ጠላፊዎቹ በቁጥጥር ስር ውለዋል። ፖሊስ የምርመራ መዝገቡን በተገቢ ማስረጃ በማጣራት ለአቃቢ ሕግ የላከ ሲሆን አቃቢ ሕግም በጠለፋ ወንጀል ክስ መስርቷል። ክሱን የተመለከተው የደቡብ ምዕራብ ሸዋ ዞን ከፍተኛ ፍርድ ቤት የካቲት 13 2018 ዓ.ም በዋለው ችሎት እያንዳንዳቸው በ3 ዓመት እስራት እንዲቀጡ የወሰነባቸው መሆኑን የኮሚኒኬሽኑ መግለጫ ያመለክታል። ቅናሹ ሊጠናቀቅ ጥቂት ቤቶችና ጥቂት ቀናቶች ብቻ ቀርተውታል። በመሃል ከተማ ለቡ መብራት ኃይል በ1 ዓመት እንዲሁም በ2 እና በ3 ዓመት የሚረከባቸው ዘመናዊ መኖሪያ ቤቶች ላይ እስከ 2 ሚሊዮን ብር እውነተኛ ቅናሽ አድርገን እየጠበቅኑት ነው። ይምጡ። ከባለ 1 መኝታ እስከ ባለ 4 መኝታ ቤቶችን በ10% ቅድመ ክፍያና እስከ 25 ዓመት ከሚቆይ 60% የባንክ ብድር ጋር ያገኛሉ። ምን ይሄ ብቻ! በልዩ ዲዛይን የምናስገነባቸው ፔንታውስ ብሎክ ላይም በካሬ እስከ 7000 ብር ቅናሽ አድርገን እርሶን እየጠበቅን ነው። ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። ኤምሲ ሪል ስቴት። የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች ለዕለቱ ያዘጋጀናቸው ዋና ዋና መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ። መነሻችንም መድረሻችንም ኢትዮጵያ።